እዚህ ድረስ ሲነቀዝ ይህ ሁሉ ድራማ ግን አውቃ ከሆነ የምትሰራው አሳያታለሁ፣ እሰራላታለሁ ብቻ ሎና ሚራና ሮቤል እንግዲህ ተይዘዋል ማለት ነው። ሚራና ሮቤል የተያዙት በእርግጥ ሮቤል ፍቃደኛ አልነበረም። ሚራ ግን ፍቃደኛ ሆና፣ ምክንያቱም ሮቤልን በጣም ነው የምትወደው አንደኛ ነገር፣ ሁለተኛ ነገር ደግሞ እንደው ቢያንስ እንኳን እኔ ማድረግ ካልቻልኩ ልበቀለው ሁላ እያለች እያሰበች ትገኛለች ማለት ነው። እና እንግዲህ ሚራ የሕክምና ማለት ሕክምና በሚል ሰበብ ወጥታ ደግሞ ሕክምና ያስፈልጋት ምክንያት ሁላችንም እንደምናውቀው በሉሃና ምክንያት ነው። እውነት ለመናገር ሉሃና ያደረገችው ነገር የሚገርም ነገር ነው ያደረገችው ሉሃና ማለት ነው። ምክንያቱም እንግዲህ ሚራ ሕክምና በሚል ሰበብ ከወጣች በኋላ ሉሃና ሁለቱንም እጅ ከፍንጅ ነው የያዘቻቸው። ይሄንን ነገር ማወቅ አለብኝ፣ የት እንደሄዱ ላገኛቸው ይገባል ብላ ፈልጋም አልቀረችም። ሁለቱንም አግኝታቸው እጅ ከፍንጅ ይዛቸዋለች። ስልኳን ጭምር ቤት ጥላ ነው የሄደችው። ስልኳን በኋላ ላይም ምን ተፈጠረ፣ ስልኳን ኦልሬዲ አይቶታል። አንዴ አንስቶ እንዴ አሁን በአሁኑ እዚህ ነበረች የት ሄደች ካለ በኋላ አድናንም ምን ተፈጠረ የሚሉትን ቀጣዩን ክፍል የምናወራ ይሆናል ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ እንግዲህ ያበረታቱኝ እላችኋለሁ። የኔ ተወዳጆች፣ መልካምነት ለራስ ነው መልሶ ይከፍላል። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሉሃና ድራማ በጣም ደስ የሚልና ተወዳጅ ድራማ ነው ማለት ነው። እናም በዚህ ክፍል ምን ተፈጠረ የሚሉትን ቀጣዩን ክፍል የምናወራ ይሆናል። እዚህ ጋር በጣም የሚገርመው ነገር ሉሃና ያደረገችው ደስ የሚል ነው ማለት ያሉበትን ፈልጋ ማግኘቷ ደስ ይላል። ምክንያቱም ሚራ ምንድን ነው ስትል የነበረው ትንሽ ወክ እናርግና እናም እንግዲህ ሚራ ስትራቀቅበት ነበር ማለት ነው በሮቤል ላይ። ሮቤልን ምንድን ነው ያለችው? በጣም ስለናፈቀኝ ምናምን ብላ ብቻ ብዙ ስትለጠጥበት ነበረ። እሱ ግን አሁን ላይ በቃ አይነ ጆሮ አልሰማም። ምክንያቱም ሉሃና እዛ ጋ እያሾፈች ነው። የምትወደው ከልብ የምታፈቅረው ማንን ነው ስንል አድናንን እንደሆነ ግልጽ ነው። ነገር ግን ደግሞ ለሮቤል እያስመሰለች ነው ያለችው ሉሃና ማለት ነው። ስለዚህ አሁን ላይ ሮቤል የመሰለው ሉሃና በቃ የእሱ ጓደኛ፣ የእሱ ጮኛ፣ የእሱ ፍቅረኛ። አሁን ላይ ደግሞ ሉሃናም ብለዋለች እህቴ ሳራን ፈልገህ ካገኘህልኝ ዛሬ ነገ ሳልል አገባሃለሁ ብለዋለች። ለምን? እህቷ እንድትገኝ ስለምትፈልግ ብቻ ማለት ነው እንጂ ሮቤል በጣም ሴረኛ ልጅ ነው፣ በጣም ተንኮለኛ። በቃ እንደውም ባልና ሚስት ከአንድ ወንዝ ይቀዳን እንደሚባለው ሚራና ሮቤል በቃ ከአንድ ወንዝ የተቀዱ። ሉሃናና አድናን ደግሞ በጣም የዋህ፣ ትሁት፣ ጨዋ፣ ደስ የሚሉ ማለት ነው። እና እንግዲህ ስለዚህ ሉሃና ይሄንን ነገር እያወቀች እውነትም ልታገባው እውነትም ፈልጋው እውነትም ወዳው እንዳልሆነ ግልጽ ነው ልላችሁ ነው። እና ግን ሚራ እዚህ ጋር አሁን ላይ በጭራሽ ሉሃናንን ዞሮ አያያትም አድናን። ምክንያቱም እኔ ልጁን እንደወልድለት አሁን ደግሞ ሕክምና ነኝ እንደዚህ ነኝ እያልኩት ስለሆነ እኔ የምለውን ይሰማኛል ብላለች። በእርግጥ ቃል ግባልኝ ብለዋለች። እኔ የምልህን ነገር እንደምትሰማኝ ቃል ግባልኝ ብላ እንግዲህ በቃል ይዘዋለች ማለት ነው። እናም እንግዲህ ሚራ እያለች ያለችው ምንድን ነው? ሰፊ ጊዜ እንድትሰጠኝ እፈልጋለሁ እያለችው ነው። ማንን? ሮቤልን። ምክንያቱም ሮቤል እሱ አይፈልጋትም፣ አይወዳትም። እንዳልኳችሁ አይኑ ጆሮ አይሰማም። በቃ የእውነት መስሎታለኝ። ሉሃና አሁን ላይ እየጀነጀነችው ያለችው ወድሃለው፣ በቃ የኔ ፍቅር፣ በቃ ምናምን የምትለው ምን ለማድረግ ነው? አንድም ለመበቀል ነው። ምክንያቱም እሱ አድናንንና ሚራን አለያይቶ በሁለቱ መካከል ገብቶ ብዙ ነገሮችን ፈጥሮ ብዙ ነገር አድርጎ በጣም ተንኮለኛ ሴረኛ፣ ከሚራ ራሱ የባሰ ማለት ነው። ሚራ እንግዲህ በአሲዱ ጉዳይ እንኳን የምናውቀው ነገር ነው። አሲድ ገዝታ አሲዱን ፊቷ ላይ ነው ልደፋባት የነበረው። እና ይሄንን ሁሉ ጭምር ከዚህ ማለት በቃ ከአሲዱ በላይ ነው ማለት የሮቤል ክፋቱ ማለት ነው። ይህንን ደግሞ ጠንቅቃ ታውቃለች ሉሃና። ስለዚህ እንደዚህ አይነት አውሬ እንደዚህ አይነት በቃ ማይረባ እንደሆነ እያወቀች እሱ ጋር ሄዳ ትገባለች ማለት ዘበት ነው። በፍጹም አታደርገውም። ነገር ግን እያታለለቻቸው ነው ስቲል ማለት ነው። እናም እንግዲህ በጣም ነው የደነገጡት፣ በጣም ማለት ነው።
እናም እንግዲህ አድናን ሮቤል ማለት ነው አድናንን እንደ ራሱ አድርጎ ነው የሚያየው። ሮቤል ለምንድን ነው ሉሃናንን የወደዳት ስንል አይን አፍንጫዋን ጥርሷ ምናምን ነገር አይቶ መልክ አይቶ ነው። አድናን ግን የወደዳት ውስጥ ስብዕናዋ፣ መልካምነቷ፣ ጨዋነቷ። ለምን ሚራ እንደዛ አይደለችም። ሚራ በጣም ተንኮለኛ፣ በጣም ሴረኛ፣ በጣም ክፋተኛ ናት። እውነት ለመናገር እዚህ ጋር ሉሃና ከፍቷታል። ሉሃና ለምን ተከፋች ስንል ሚራ በእርግጥ ያው ነፍሰ ጡር ነኝ ብላለች። ነች አይደለች የሚለውን እንኳን እንደው እንትን ባይልም አንዳንዴ ነኝም አንዳንዴ እንደዛ ቢያወላውላትም ማለት ነው ልጅ አለኝ ብሎ እያሰበ ነው አሁን ላይ አድናን። ስለዚህ ልጅ አለ ብሎ የሚያስብ ሰው ደግሞ ብዙ ነገሮችን ያው ለልጁ ሲል ብዙ ይሆናል። ስለዚህ ለሚራ ሲንሰፈሰፍ አይተዋለች። ማን? ሉሃና። ሚራ ብሎ ሲንሰፈሰፍ የነበረው ለልጁ ብሎ ነው። ነገር ግን እሷ ምን አለችው? እናትን ጠልቶ ልጅን ወዶ እንደዚህ አይነት ነገር የለም፣ ወይ እኔን ከነ ልጅ ትወዳለህ ወይ ደግሞ ሉሃናንን ትወዳለህ ብላ እያስመረጠችው ነው ማለት ነው። እና እንግዲህ ሚራ በጣም ማለት ያው በእርግጥ ሉሃና አጥፍታለች። ሚራ ተንኮል ሰራች። ከዛ እሷ መልሳ ተንኮል ከሰራች እዚህ ጋር ምንድን ነው ትምህርቱ? አንድ ድራማን ስናይ እውነት ለመናገር ያስተምረን ነው። በእርግጥ አስተማሪ ነው። የሚያስተምረው ግን ምኑ ላይ ነው ሲባል አሁን ሚራ በጣም ክፋተኛ ናትኝ። ሮቤል በጣም ክፋተኛ ነው። ሮቤል በጣም ክፋተኛ ሆኖ አድናን ግን ክፋተኛ አይደለም። ስለዚህ ከአድናን ብዙ እንማራለን። የሮቤል ገጸ ባህሪ ትምህርት ባይኖረውም የሮቤል ገጸ ባህሪ ምንድነው ጥቅሙ ካለን እንደሱ አይነት አውሬ ሰዎች አሉ። ስለዚህ በምን መልኩ ነው እነዚህ አይነትን ሰዎች ደግሞ ማሸነፍ የምንችለው ስንል እንደ አድናን በሰገጤው ዝም ብለን አውጣ በሚልም እንደዛም ማሸነፍ ይቻላል። ግን እንደዛ ሲደረግ ደግሞ እዩት ሲስተሙ እንዴት እያደረገ ተመልሶ እንደሚመጣ ማለት ነው። ስለዚህ አሁን ላይ ሉሃና የተጠቀመችው ሲስተም በጣም አሪፍና በጣም ጥሩ ነው። ምክንያቱም እነሱም ጋር ማለት በቃ የሆነስ አስመስላ ነው። ግን አስመሳይነቷ ደግሞ እንደ ሚራም ሆነባት። ምክንያቱም ሚራና ሮቤል ቀድሞ እንደዚህ አይነት የማስመሰል ድራማ በቃ በጣም ሲያስመስሉ በጣም ሲተውኑባቸው ነበረ። በማን ላይ? በአድናን ላይ። በተለይ እንግዲህ ሳራ እንደምናውቀው ነው የሳራ ማማት ራሱ ማለት ነው። በእርግጥ እኔ ሳራ እንደምትመጣ ሬሊ በቃ ሳራ ትመጣለች። ምክንያቱም ካስታወሳችሁ ሳራ የለችም አርፋለች ተብላ አልጋ ስር ናት ተብላ እያለ እኮ ከቅጽበት ይሰወራቸው ነበረ። የት እንደሄደች አያውቁም። ቆይ ግን የት ሄዳ ነው ይች ልጅ ሁላ ይላሉ። ብዙ ውጣ ውረድ ነበረ። ስለዚህ ሳራ ሪሊ አንድ ቀን ትመጣለች ብዬ አስባለሁ። እስኪ እናንተም በዚህ ላይ ምን ትላላችሁ? እና ሚራ ክፋተኛ ናት። ስለዚህ አሁን ላይ ሉሃናም በሷ ልክ ክፋተኛ ከሆነች በእርግጥ አይገናኝም። አሁን ሚጥሚጣ በርበሬ ማጠንና አሲድ ፊት ላይ መርጨት እኩል አይደለም። ለዚህም ነው ሉሃና ምን አለች? እስኪ ትንሽ በቀልን በትንሿ ቅመሻት ነው ያለችው። በምን? በትንሿ። አንቺ እኔን ፊቴን አበላሽተሽ ፊቴን ከሰው ተራ ልታወጪ ልትመልኪ ነበረ። እኔ ግን እንዳንቺ አይደለሁም። ስለዚህ ቢያንስ እንኳን በትንሿ ቅመሻት ብላ እንግዲህ ያንን በርበሬ አጥናታለች ማለት ነው ባለፈው ፓርትም። እና በአሁኑ ፓርት ደግሞ በጣም የሚገርመው ማለት ነው ሚራ እንግዲህ ተይዛለች እጅ ከፍንጅ። ምክንያቱም አንዴ እንደዚህ አድርገኝ፣ አንዴ እንደዚህ ናፍቀኝ ምን ትዝ እያለኝ በጣም ነባሪ ነገር ስታወራ ነበረ ለሮቤልም። ሮቤል ኦልሬዲ አልፈልግሽም ብሏታን። እሷ ጋር መቀጠል አይፈልግም። ግን እሷ በዚህ ልክ የሙጥኝ እያለችበት ነው ያለችው ማለት ነው። እና በእርግጥ ሉሃና የተሰማት ነገርም አለ ማለት አድናን በጣም አልጮኸባትም። በእርግጥ ያው እያወቀ ነው ሉሃና ያንን ነገር እንዳረገች። ምክንያቱም ሉሃና ክፍል በርበሬ አጥናት፣ ቤቱ በርበሬ ይሸታል። በዛ ላይ ደግሞ ሚራ ራሷን ስታለች። እንደዛ ሁሉ ሆኖ ተኮርፏል። አዎ ግን ያን ያክልም ብዙም አላካበደም። ሉሃና ግን እያለች ያለችው ምንድነው እንዴ? ምን ሆነ ነው አድናን? የኔ ነገር ለምንድነው ያልታየ እንዴ? የዛገ እቃ ማስለቀቂያ እኮ ነው የአሲድ። እሺ የአሲድ ፊቴ ላይ ደፍታው ቢሆን እኔ አሁን ምን ላይ ነበርኩኝ? እውነቷንም ነው እንዴ? ከጥቅም ውጭ ነበር የሚሆነው ፊቷ። እንደሷ ክፋተኛ ብትሆን አሲዱ ነበር የምትጨምርባት እንደውም። እና ሉሃና እያለች ያለችው ይሄን ነው። አድናን ደግሞ ሳይረዳ ቀርቶ አይደለም። ይህንን ነገር እኮ እረዳለሁ ግን ተረጅኝ ልጄ ስለሆነ ነው አለ ማለት ነው። እና ስለዚህ ቆይ አንቺ እኮ በጣም ማለት ምንም አትሆኝ። ምክንያቱም አንቺ ልብሽ በጣም የዋህ ስለሆነ ፈጣሪ ጠብቅሻል ነው ያላት። እውነት ለመናገር ፈጣሪ ጠብቋት ነው። ግን እሷ እያለችው ያለችው ደግሞ ምንድን ነው? አብረው ያሉትን ሰዎች ጭካኔ አላወክም እያለችው ነው። እውነት ነው። ሮቤልና ሚራ
በቃ በክፋት እውነቱን ያው ሚራም ሉሃና ነግራታለች። ሚራን ምን አለቻት? ሰይጣን አንቺን የሚበልጥሽ በእድሜ ብቻ ነው ብላታለች። በቃ የሰይጣንን ስራ ነፍንፋ የምትሰራ ማለት ሚራ ናት ማለት ነው። በዚህ ልክ ግን ክፋት ጥሩ ነው ጋይስ? በጣም ደባሪ ነው። እና እንግዲህ ከሉሃና ድራማ የምንማረው ነገር ምንድን ነው? እንደ ሉሃና ነገሮች ሲመጡብን በጥበብ ማሳለፍ፣ እንደ በሰገጡ ዝም ብለን ስግጥጥ ብለን በጸብም የማያልፉ ነገሮች አሉ። አንዳንዴ በሲስተምም ልናልፋቸው የሚገቡ ነገሮች ይመጡብናል። ስለዚህ እነዚህ ነገሮች እንዴት አድርገን ማሳለፍ አለብን የሚለውን ብልሃትና ሲስተም ከሉሃና እንማራለን ብዬ አስባለሁኝ። እስቲ እናንተስ ምን ተማራችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከሉሃና ድራማ ምን ተማራችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። መልካምነት መልሶ ይከፍላል። ሉሃና እንግዲህ እውነቱን ለመናገር በዛ በመርዙ ፊቷ ተበክሎ ቢሆን አሁን አናያትም ነበረ። ስለዛ እንግዲህ ያ ባለመሆኑ ደስ ብሎኛል። እናንተስ ምን ትላላችሁ ውዶችዬ? እንዳልኳችሁ ላይክ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ባይ ባይ ተወዳጆች።